ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? መቼም በዚህ በሁለቱም ቻናሌ ይጠቅማችኋል፣ ይበጃችኋል እምልበትን መንፈሳዊም ፖለቲካዊም ማህበራዊም ኢኮኖሚያዊ ነገርም እያወሳው ነው። ይልቁኑ በትንሿ ቻናሌ ላይ በጣም ድንቅ የሆነ የቅዳሴ ትምህርት ጅማሬ በዶክተር ፍቃደ ስላሴ ተጀምሯል። ሁላችሁ ብትካፈሉ ጥሩ ነው። 20 ደቂቃ ለተፈጠርንበት ዓላማ በሚል እየለቀኩኝ ነው። ሌሎች መሰል መርሃ ግብሮችንም በዛ ቻናል ላይ እጭንላችኋለሁ፣ በዚህኛው ማለት ነው። ዛሬ እንግዲህ አንዳንድ ነገሮች እናነሳለን። እንግዲህ የየብሱም የምድሩም የባህሩም ጉዳይ አነጋጋሪ የሆነባት በተቀበጣጠረ ሀሳብ እየነዳት ያለው ጠቅላይ ሚኒስትር አብይ በአማርኛ በትግርኛ በኦሮምኛ እስካሁን ደርሷል። እንግዲህ ሌሎቻችሁም ሁላችሁም እንድትጠብቁ ያደራ መልእክታችን ነው። ቁም ነገሩ በተለያየ ቋንቋና በተለያየ ነገር እየመጡ ሚዲያ ላይ መሰደር ሳይሆን ችግርን መፍታት ወሳኝነት አለው ብዬ ዛሬም እንደ አንድ ወንድም እመክርሃለሁ። በእድሜ ያቻለውን ለክቡር ጠቅላይ ሚኒስትር አብይ አህመድ አሊ ምክሬ ምንድን ነው ከተባለ እየተሽቀረቀሩ ወደ የሚዲያ እየገቡ ማውራቱ ሳይሆን በመጀመሪያ ደረጃ እንግዲህ ንጉስም ሆናለሁ ብለህ ካሰብክ ምን አይነት ንጉስ መሆን እንዳለብህ ህዝብ ያልደገፈው ንጉስ እንዴት ንጉስ ሆኖ ይቀጥላል የሚለው ከጥሩ ጥሩ ሰዎች ብታጠና ወንድማዊ ምክሬ ነው። ይሁንና ይህ በእንዲህ እንዳለ አዲስ ዜና ተሰምቶላቸዋል። ኤርትራና ሱዳን የአየር ክልላቸውን ሊዘጉ ወስነዋል። ታዬ ቦጋለ ሰማዕቱ ቅዱስ ጊዮርጊስን በአደባባይ ካደ። ብሔሬም አማራ ነው ብሎ መጣላችሁ ብዬ ትላንትም የጀመርኩትም እቀጥልላችኋለሁ። እንግዲህ ከ5 ዓመት የምርኮ ግዛት በኋላ እኛ ጋር ጀነራል፣ እኛ ጋር አፈጉባኤ፣ እኛ ጋር የክልል መሪ የሆኑ ያሉት አቶ አባዱላ ገመዳ የዛሬው ደግሞ ፓስተር እንደው ከደሬ ጋር ካደረጉት ውይይትም ይዤላቸዋለሁ። ከሁሉ በላይ የከፋና የከረፋው አብይ እየመለመላቸው ያሉ ወታደሮችን እናሳያቸዋለን። አልፎ ተርፎ የገበሬው ማሳ አንዳንድ ቦታ በጎርፍ እየደቀቀ ነው። አማራ ክልል ያልታደለ ለጊዜው በሚመስል ነገር በማንነቱ የሚጎዳው የአማራ ክልል ግን ምን እየሆነ እንዳለ የኢትዮጵያ ሰራዊት ነኝ የሚል ምን እያደረገ እንዳለ ዓለም እንዲሰማው እንድታጋሩ ያደራ መልክቴ ነው። ስለዚህ ከምን ልጀምር ካልኩ ከዋናው ቁም ነገሬ ሁላችሁም እንግዲህ መርሃ ግብሬ ለትውልድ እንዲደርስ እባካችሁ እንድታጋሩ ያደራ መልክቴ ነው። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ታይቶ የማይታወቅ ነገርን ላሳያችሁ። አጠቃላይ በአማራ ክልል እየተደረጉ ያሉ ውጊያዎች አሁንም ተጠናክረው የቀጠሉ ሲሆን በተለይ በጣም የሚያሳዝነው ገና የአማራ ፋኖ ብሔራዊ ንቅናቄ ወደ ሙሉ ማጥቃት ከመሸጋገሩ በፊት እንጠቃለን በማለት በአገዛዙ ጦር ካምፕ አካባቢ ላይ የአርሶ አደር በቆሎ ያደገ በቆሎን ህብረተሰቡን በግድ በማስወጣትና የሰራዊቱ አባላትን በማሰማራት እስከ 5 ኪሎ ሜትር የሚደርሱ የበቆሎ ማሳዎችን እየጨፈጨፉ እያወደሙ እንደሆነ በቪዲዮ የተደገፈ መረጃ ደርሶናል። በአጠቃላይ አገዛዙ በአማራ ክልል ገና የአማራ ፋኖ ብሔራዊ ንቅናቄ ህብረተሰቡ በሚያደርገው ተሳትፎ ዙሪያ ላይ ውይይት እያደረጉ ባሉበት ሰዓት ይህን ውይይት ለማደናቀፍ እንቅስቃሴ ያደረገ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ በአራቱም ግዛቶች የሚገኙ ሰራዊቱ ከፍተኛ መከላከል እንዲሁም መልሶ ማጥቃት በማድረግ ትልልቅ ድሎችን እየተጎናጸፉ ነው። እሺ መቼም ይህ 3 ዓመት ብዙ ነገር እያሳየን ነው፣ ብዙ ነገር እያስተማረን ነው። የትግራዩማ ተከደነ ብንል ሁለተኛው ዙሩ እንደሚከር ደግሞ ሁላችንም በስጋትና በውጥረት ውስጥ አለን። ይልቁኑ ጥምረቱ በጣም ከባድ ነገር ያመጣል ብለን ተስፋ እናደርጋለን። እስከዛ ግን አብይስ ታዲያ እንዲሁ በዋዛ ነገሮችን አምኖና ተሸንፎ ያስረክባል? የምናየው ጉዳይ ነው። የምክክር የተባለው
ኮሚሽን እንደው የሽግግር ሆኖ ቢያልፍልን ስል እነሱም እንግዲህ እየቀለዱ ነው። በዛም በኩል ያለው ውጥረት በጣም ከብዷል። ስለዚህ እንደዚህ ነው ያልተማረ ነገሮችን ያላብሰለሰለ ትውልድ ሲመራ ብዙ ነገር እንዲበላሻል። አብይ አህመድ ሰራዊት እንኳን ሲልክ የነበረው ለትውስታ ያክል እንደነዚህ አይነት ልጆች ነበረ። ኡመር ብርሃኑ ጠርፋ ይባላሉ። ኦሮሚያ ክልል ነው። ቀበሌ አሮሰቦ ነው። እድሜ 15 ሰባተኛ ክፍል ነበርኩት። ከዛ ካርድ ወስዳለሁ ብዬ ወደ ትምህርት ቤት ስትሄድ ስማችን ተመዝግቦ ግቡ ብለን ካርድ ወስጄ ገባሁ። ከዛ ካርድ ወስጄ ስገባ ስማችን ጠርቶ በመኪና ተጭኖ ወደ ውርሶ ሄዱ፣ ወደ ስልጠና ቦታ። ከዛ እዚህ መጣን ማለት ነው ወደ ውጊያ ስንገባ ጊዜ በጀመራ ሰማራ ላይ ጀመረ። ሰማራ ላይ በጥቅምት 1 ተጀመረ። ከዛ ውጊያ ላይ ሁሉ ሰው ሞቷል። እኛ ከዛ የሞተ ሰው የቆሰለ ሰው ማነሳ ሰው የለም፣ ልቆ ሄዳል። ወደ ኋላ የሚሸሽ ሰው አመራር ይረሸናል። ከዛኛ ስለ ውጊያ ስለማያውቅ ምንም ስለማያውቅ እኛ ወደፊት ለፊት አስገቡታል። ወደፊት ለፊት ስንሄድ ደግሞ እኛ አቅማችን አይችልም። ከዛ ሩጫ ማይችሉም። ስለዛ ወደ ኋላ እየፈገፈግን ከዛ ኮምቦልቻ ደረስ። ኮምቦልቻ ስንሄድ ከበባል። ከዛ እጅ ሰጠን። በቃ እዛ መጣን ማለት ነው። የሞተ ልጆች ሐኪሞች አሸናፊ ይባላል። ሁለቱ ደግሞ አላውቅም። እኛ ሐኪም 4 ሐኪም ተረሽነዋል። እኛ ኮሎኔል አየነው ይባላል። እሱ 4 ልጆች ወደ ኋላ ስትሄዱ ሐኪሞች ተረሽነው እኛ ፊት ለፊት ተረሽነው እኛ አሳይቷል እሱ ማለት ነው። የረሸነ ኮሎኔል አየነው ይባላል። እንግዲህ እንደዚህ አይነት እውነቶች እኔም የሰራዊት ልጅ ነኝና ህግ ይከበር። አንድ ሰው ለምልመላ እንኳን ሲታጭ እያንዳንዱ ነገር ስርዓት አለው። አብይ አህመድ ጦር ሜዳ በ16 ዓመት ነው የገባው አለ። በህገ ወጥ የገባ ህገ ወጥ መልምሎ እነዚህን የመሳሰሉ ህፃናት እንግዲህ ላለፉት 7 ዓመት ግድም ሲያረግፍብናል። እረ በቃ ይበለን ብላችሁ ሁላችሁም እንድትጸልዩ። እውነት ለመናገር በሐሳብ ልዕልና የምታምኑ ሰዎች እንዲህ አይነት መሰል ቪዲዮዎችን ለዓለም አቀፉ መንግስት ዳሩ የዓለም አቀፉ መንግስት ራሱን የቻለ እቺን ሀገርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት የሚያደርገው ነገር የሚመቸው ደግሞ አብይ አህመድ ነውና ታላቋን ኦሮሚያና የእስልምና ነገር ሊሰድርላችሁ የተነሳው አብይ አህመድ በእንደነዚህ አይነት ህፃናት ደም ነው እንግዲህ አገርን አቆማለሁ ብሎ እየለፋ ያለው። ለታሪክ እንዳንረሳው ነው እያወሳችሁ ያለው። ስንደግፍ በምክንያት ስንቃወም በምክንያት። እኔ በ16 ዓመቴ ጫካ ገብቻለሁ፣ እኔ በ16 ዓመቴ ከኢህአዴግ ጋር ተቀላቅያለሁ ብሎ የ7ኛ ክፍል ተማሪ እንደዚህ አይነት ነገር ተቃውሙ። ሰው የሆነ ነው መቃወም ያለበት። ከዛ በተረፋው ሰሞኑን ይሄ ሁሉ ነገር የተረሳ የሚመስለው አብይ አህመድ እንግዲህ ሰሞኑን እንደምታዩት የራሱን ልብሱን እየቀያየረ አንዴ ችግኝ ተከላ፣ አንዴ ምንጋ፣ አንዴ ደግሞ ኢንተርቪው እያደረገ ይገኛል። በአማርኛ፣ በትግርኛ፣ በኦሮምኛ፣ አሁን ደግሞ ቀጣይ በእንግሊዘኛ። የኛ ሀገር መሪ የቋንቋ ክህሎቱ ብራዘር፣ ቋንቋ እሱ ወሳኝ ነገር የለውም። ዋናው ነገር ህዝብን እንዴት ላስተዳደር ነው። ህዝብ መሮታል። የማይበጅ ነገር ነው በየሚዲያው። ለምሳሌ አማራ ክልል ላይ ሄደ አማራን ከትግሬ ጋር ለማዋጋት፣ ኦሮሚያ ላይ ሄደ ያወራው ሌላ ታሪክ ነው። አሁን ደግሞ ትግራይ ላይ ደግሞ ሌላ ነገር ነው የምትለው። መቼም ማለቅላቂ ያሉ 1.7 ሚሊዮን የትግራይ ህዝብ ሲረግፍ እነሱ ምን ችግር አለባቸው? በደም ላይ ተሸጋግረው መጥተው እንደነጌታቸው ረዳ ውስኪያቸውን እየተራጩ ይኖራሉ። ለእናንተ አስክሬን ምንም አይደለም። ለእናንተ ሰላም ማጣት ማለት ምንም አይደለም። ምክንያቱም ሰላማችሁ አንድ ቀን ኖሮ ስለማያውቅ ማለት ነው። እባካችሁ ሰላም ለናፈቀው ህዝብ ሰላም ስጡ እያልን ነው እየጮህን ያለ ነው። እንግዲህ በደንብ ስሙኝ። ወደብ ትላላችሁ ብዙዎቻቸው። እኛ ወደብ ሳይሆን ወገን ነው የሚያስፈልገን ብዬ እኔ በጽኑ ነግራችኋለሁ። ሰላም ካለ ወደቡ ራሱ በግልጽ አማርኛ ኢሳያስ ይሰጣችኋል። ግን አሁን የመሬቱ የብሱ ተዘግቶ የአየሩ ደግሞ ምን ተባለ? አየር መንገዳችን አጣብቂኝ ውስጥ ገብቷል። ከባድ ነገር ይኸው። ከዛ አበሻ እንስማ።
ዜና የኢትዮጵያ አየር መንገድ በከባድ አጣብቂኝ ውስጥ እንደሚገኝ ተሰማ። ወደ ትግራይ ክልል በረራዎችን ለማቋረጥ እንደሚገደድ የዛሀበሻ ምንጮች ገልጸዋል። ዝርዝሩን እስከ መጨረሻው ተከታተሉት። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትለው የኢትዮጵያ ሲቪል አቪዬሽን እና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ ወድቀዋል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማታቸውን የደረሱን የመረጃ ምንጮች ያመለክታሉ። ይህ ያልጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ማለትም ኤርስፔስ ሴኩሪቲ ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸው መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች ለዛሀበሻ ገልጸዋል። ይህ ሁኔታ በአቪዬሽን ሕግና የደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፉ የሲቪል አቪዬሽን ድርጅት ማለትም ICAO መተዳደሪያ ደንብና በሺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳኤሎችና የከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት ማለትም በዝቅተኛ ከፍታ ላይ ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ማለትም ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የህግ ግዴታ ሊወድቅበት ይችላል ሲሉም የአየር መንገዱ ምንጮች ነግረውናል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካዊ ቅርጽ መያዝ እድሉን ጉዳዩን ይበልጥ ውስብስብ ያደርገዋል። የኤርትራና የሱዳን ኃይሎች ከህወሓት ጋር በመሆን ከፌዴራል መንግስቱ ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ እኩልዮች ክፉኛ የሚያናጋ ነው። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋም በእሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነው። የዓለም አቀፉ ማህበረሰብም ይህንን የውስጥ ጣልቃ ገብነት የቀጠናውን ሰላም የሚያደፈርስ አደገኛ አዝማሚያ አድርጎ ይመለከተዋል። በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችንም ጥሎ አልፈዋል። እንደ አውሮፓውያን አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት ተከትለው የማሌዥያ አየር መንገድ በረራ 17 በሚሳኤል ተመቶ መውደቁና 298 ንጹሃን ማለቃቸው ለዓለም አቪዬሽን ትልቅ የደወል ድምፅ ነበረ። በቅርቡም በሱዳን በተፈጠረው ጦርነት ምክንያት ካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድምና የሱዳን አየር ክልል ሙሉ በሙሉ ሲዘጋ ተመልክተናል። በየመንና በሶሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይተዋል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮች በሚገነባ ስለሚገነዘቡም አነስተኛ ስጋት ባለበት ሁኔታም ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን ማለትም ሴፍቲ ማኔጅመንት ሲስተምስ SMS መነሻ በማድረግ በረራ የማቋረጥ ከባድ ውሳኔ ላይ መድረሳቸው የግድ ይላል። ከደህንነትና ከጂኦፖለቲካው ባሻገር የዚህ ፖለቲካዊ ውጥረትና የበረራ መቋረጥ የሚያስከትለው የፋይናንስና የኢኮኖሚ ኪሳራም እጅግ ግዙፍ ነው። ወደ መቀሌ፣ ሽሬና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጥ ለአየር መንገዱ ከፍተኛ የገቢ ማሽቆልቆል ያመጣል። ከዚህም በላይ በጦርነት ቀጠና አቅራቢያ የሚደረጉ ማንኛውም በረራዎች
የኢንሹራንስ አረቦን በከፍተኛ ሁኔታ እንዲያሻቅብ ያደርጋሉ። ይህ ደግሞ የኩባንያውን አጠቃላይ የማስፈጸሚያ ወጪ ያንረዋል። በሌላ በኩል ደግሞ የክልሉ ኢኮኖሚ ሙሉ በሙሉ ሽባ ይሆናል። የአየር ትራንስፖርት መቆም የባንክና የፋይናንስ ተቋማት የጥሬ ገንዘብ ዝውውርን ያግዳል። የንግድ እንቅስቃሴን ያሽመደምዳል። የውጭ ምንዛሪ ፍሰትን ይገታል። እንዲሁም የሰብአዊ እርዳታ አቅርቦት ላይ የሎጂስቲክስ ማነቆ በመፍጠር ህዝቡን ለከፍተኛ ማህበራዊ ቀውስ ይዳርጋል። በትግራይ ክልል እያንዣበበ ያለው ይህ የተወሳሰበ የጸጥታ መደፍረስና የውጭ ኃይሎች ወታደራዊ ተሳትፎ የኢትዮጵያን አጠቃላይ ጂኦፖለቲካዊ መረጋጋት የሚፈታተን ነው። የአቪዬሽን ህጎች የሰውን ህይወት ከማንኛውም የንግድ ትርፍና ፖለቲካዊ ፍላጎት በላይ ስለሚያስቀምጡ የኢትዮጵያ አየር መንገድና የሲቪል አቪዬሽን ባለስልጣኑ ዓለም አቀፍ የደህንነት ስታንዳርዶችን በማክበር በረራዎችን እስከ ማቋረጥ የሚደርስ እርምጃ መውሰዳቸው የማይቀር የአስገዳጅ ሁኔታ ውጤት ሆኖ ይመዘገባል። ሁኔታው በአስቸኳይ በዲፕሎማሲና በፖለቲካዊ ውይይት ካልተፈታ በቀር ሀገሪቱ በኢኮኖሚም ሆነ በጸጥታው ዘርፍ የምትከፍለው ዋጋ እጅግ ከባድ ይሆናል የሚሉት ምንጮቻችን በዚሁ ከቀጠለ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች በቀጣይ ቀናት ሊያቋርጥ ይችላል ብለዋል። እንግዲህ ይህንን እንደ ቀላል ነገር እንዳታስቡ። የኤርትራ፣ የሱዳን ከዛ በኋላ ጅቡቲ እንግዲህ ከግብፅ ጋር ያላትን ነገር ታውቁታላችሁ። ብዙ ከባባድ ነገር ይፈጠራል። እንግዲህ ዝም ብሎ የሚቦተለክ እኔ እንዲህ ነኝ፣ እኔን የሚያክለኝ የለም፣ እኔ ኪንግ ነኝ፣ የአፍሪካ ኪንግ ነኝ፣ አሳይተናቸዋል ደጋግመን። ይኸው እንደዚህ ቲክታከሮች እየቀጠረ የአፍሪካ እንዲህ ራሱን እንደሚያካብድ መሪ እንግዲህ ለብዙ ነገር ያደርሰናል። እና የሀገር ሽማግሌዎች የት ናችሁ የሚባለው ይሄኔ ነው። አንዳንዶች እንግዲህ ትላልቅ አባቶቻችንም ሆዳችሁ ስለሞላ ብዙ ነገር ነው። እርግጥ ነው የኢትዮጵያ አየር መንገድ ህልውናውን በአብይ ዘመን በሚገባ እያጣ መጥቷል። ያው እንደምታውቁት የኢትዮጵያ አየር መንገድ ታላቁ አየር መንገዳችን ነው፣ ኩራታችንም ነው። እንደነ ጋሽ ግርማ ዋቄ እንደነ ጋሽ ተወልደ አሁን ጋሽ ተወልደ ሰሞኑን እንግዲህ እንትን ላይ ገብቷል። ምንድነው ስሙ? ህንድ ላይ ይኸው እንደምታዩት የህንድ አየር መንገድ ላይ ሄዷል። ጋሽ ግርማ ዋቄ እንግዲህ አባት ነው ለአየር መንገዱ። እሳቸው እንግዲህ እዚሁ ጋር እንዳመጥተዋል። ስለዚህ ዋናዎቹን እያገለለ ነው፣ አሁን እያገለለ ነው። ስለዚህ አሁን የአንድ ፓርቲ ሆኗል የኢትዮጵያ አየር መንገድ። በነገራችን ላይ የአንድ ፓርቲ ወደ መሆን ደርሷል። ከዛ ቀለም ይቀባል። ጎጃም በመሬት መሄድ ስላልቻለ በአየር ላይ ልምጣ አለ። ይኸው የአየሩን ጉዳይ ሌላ ግራ የሚያጋባ ነገር እየሆነ ነው። እሺ ባህር ዳር ቀለም ይቀባና አየር መንገድ መረቁ። ይሄ ቀለም አያልቅም ወይ እንዴ? በቀለም ሰውን እንዴት በአርቲፊሻል ነገር ትሸውዱታላችሁ? ስለዚህ ሀገራችን በየብስም አገራችን በአየርም አገራችን በባህርም በምንም በመከራ ውስጥ አለች ማለት ነው። አስቡት እንግዲህ እረፍት የማይሰጥ ንጉስ፣ እረፍት የማይሰጥ መሪ። ስለዚህ እንደ ቀላል ነገር እንዳታዩት። ነገሮች ሁሉ ከተዘጋጋ ያ ብቻ አይደለም፣ ሶማሌና አፋር ላይም የሚሸት ነገር አለ። አሁን የአብዲሌ ተፈቶ ያዙ ይልቀቁኝ ማለት ሙስጠፌና አብዲሌ መሃል ያለውን ነገር አታውቁትም። እንደዚህ ነው የሚፈላለጉት። ታውቃላችሁ፣ የሙስጠፌን ወንድም አብዲሌ ከመኪና ላይ አስወርዶ ነው የገደለው። ስለዚህ እያንዳንዱን ነገር በጥንቃቄ ማየት አለባችሁ። ሰውየው ቴሌቪዥኑን ተቆጣጥረው አለን እያለ ነው። ነገር ግን ከመጣ በኋላ እንደሚያበቃውላችሁ ከወዲሁ ወቁ። ስለዚህ እውነታው ይሄ ነው። ብዙ አስከፊና ብዙ አሳፋሪ ነገሮች ነው። እንግዲህ ሰሞኑን አይተናል። ማነው ስሙ ባጫ ደበሌ ስለ ኤርትራ ምናምን እንደምታውቁት ባጫ ሁለቴ ነው ለዛውም የተማረከው። ሁለቴ ተማርኮ ለዛውም ተማራኪ ደናሽ የተባለበትን ቪዲዮ አሳይተናቸዋል።
شكت يالي كوكرنا ديدي Akam direnyi ke kababu ya magara shagar ya magara shagar ya magara shagar akam direnyi ke naga ya zidama amala garut anita sanjira woi bakuma jirtuti amadu anafe Indagatuake, imi manke basu, amale da bede, imi manke basu bae, amale da bede. ቪዲዮ ማለት ነው ተማራኪ ደናሽ አባዱላም ተማራኪ ነበር። ዛሬ ኤርትራ ላይ እንደዚህ የሚሉት በሰላሙ ጊዜ እንኳን የተማረኩ ወታደሮች ናቸው። የተማረኩ ወታደሮች ናቸው ጀነራል የሆኑት። ለዛውም የማባለ ውለታ ናቸው መሰላቸው። ኤርትራን ሊያመሰግኑ የሚገቡ ነበሩ እነዚህ ሰዎች። በትክክለኛ ሰዋዊነት ኤርትራ መንግስትን ማመስገን የሚገባቸው ነበሩ። አባዱላ ባጫው እሺ፣ አባዱላ እንስማ። በሻዕቢያ ወታደሮች ተማርከው ከባድ የሚባሉ 5 ዓመታትን ምርኮኛና እስረኛ ሆነው አሳልፈዋል። እነዚያን ዓመታት እነዚያን ዘመናት እንዴት ተሻገሯቸው? በምን አቅም አለፏቸው? አላቅም። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም መሞት አለብን ብለን ነው ወደ ውጊያ የገባነው። ዛሬ እዚህ ከፊታችሁ ቆመን የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ ቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ ኢትዮጵያውያን ወንድሞቻችን ወዳጅ ጠላታቸውን ለይተው እንዲያውቁ ጥሩ ዜጋ እንዲወጣቸው በማለት በባህል መልክ ኪነት በማዘጋጀት እንዲማሩ ከማድረጋችንም ሌላ የኤርትራ ህዝብ ስለ ኢትዮጵያ ህብረተሰብ ባህል፣ ወግ፣ ልምድ እንዲያውቅ የአቅማችንን ያህል ጥረት በማድረግ ላይ እንገኛለን። መልካም እንግዲህ ዓላማችን ይህን መምሰሉን ከገለጽን ዘንዳ ወደ መድረካችን መለስ እናደርጋችሁ አህጉራዊነት የሚለውን የህብረት መዝሙራችን እነሆ ከመድረክ እንግዲህ አባዱላ በሉ፣ ብርሃኑ ጁላ በሉ፣ ባጫ በሉ የተማረኩ ወታደሮች ናቸው እና ባለውለታችሁ ነች ኤርትራ። በነገራችን ላይ ባለውለታችሁ ነች፣ ባለውለታችሁ ነች። ይሄ ኤርትራውያኖች እኮ ይናገራሉ ስለ ባጫ። ጀነራል ባጫ ደበለ ዋ አሜላ ነይሩ ዋ ስቆር ባለን አታውጅለኒ ና انا ሕጂ ብቲ ዕምቆት ብዙሕ አይነበረንን ግን ክስዕስዕ ከሎ ፈልጦ مستوم دقنستي خوينا نطب غيران قال مال ساعه برتع ساعه نيرو ودا نعللو نيرنا نفع ساعه قالي نيرو وحاجسي عبد الله انا يفلطوني اي ذكروني ግን ባጫ ምሳና ነይሩ አብ ካርተር ዝባል ነይሩ مسو አብትሕቱ ነይሩ ذكري ساعه جنرال ባጫ መቸም زين حنت خبتين زين አሁን እሺ እንደገና ደግሞ ስትዋጉ ብትይዛችሁ አሁን ምንድነው የሚሆነው? ኧረ ተው፣ ኧረ ተው፣ ኧረ እኛ ጦርነት ይቅርብን፣
ኧረ እፈሩ፣ ኧረ ሰላም ይሻለናል። የት ነው የሀገር ሽማግሌ? ኧረ እነዚህ ሰዎችን ሃይበሉልን። ትውልድ ያስተውል መልእክቴ ነው። እንግዲህ ሰሞኑን ሀሳብ የቀየረው አቶ ታዬ ቦጋለ ትላንትና ጠንካራ ፕሮግራም ሰርቼበታለሁ። በእውነት ለመናገር ቁም ነገርም እንድትገበዩበት ሄዳችሁ ብታዩት ደስ ይለኛል። የሶፊንም እኔም ሪያክት ያደረግኩበት ታዬ በአደባባይ በነገራችን ላይ ሰማዕቱ ቅዱስ ጊዮርጊስን ተረት ነው ብሎታል ትናንት። ባይገርማችሁ እኮ ታዬ የታወቀው በአድዋ ነው። ራሱ አድዋ ላይ በሚናገራቸው ንግግር ነው። ቀጥሎ በአኖሌ ምኒልክ ጡት አልቆረጡም እያለ የሚከራከር ሰው ነው። በዛ ነው የምናገር። ትላንትና ግን ያለ ውድ በተለያየ ሚዲያ ላይ በታማኝ ሾው ላይ በተለያዩ ሚዲያዎች ላይ የተናገራቸው ቁርጥም አድርጎ በልቶ እንዲህ አይነት ተረት እንትን አይደለም ብሎ እስከ መናገርና መሰጥቻለሁ። ግን እስቲ ትንሽ ቀንጨብ አድርጌ ላሰማችሁ ስለሌለው በአባቴ ከሄድኩ ቀጥታ ያልተወለድኩበት የማላቀው አይቼ የማላቀው አማራ ሆናል። ደብረ ማርቆስ አጠገብ የውላ የምትባል ቦታ አለች። የውላ ነው የተወለደው። እኔ የውላ የምትባል ቦታ ስለመኖሯ እንጂ አላውቀው። አማራ ተብዬ ልጠራ ነው። በኦሮሞ 75% የኦሮሞ ነው። በምን ምክንያት እንዴ አባቶት ጎንደር እዛች አሁን የጠሯት ቦታ እኔ ስሟን ለምድገም ከበደ የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው እኮ በሰው አጠራር። አሁን በሰው አጠራር ቅድም ያልነው ሊያጠፋብኝ እኮ አይ እርሶ በመጡበት ሴናሪዮ ነው እየተናገርኩ ያለው። እርሶ ካሉ አማራ ሆነው ሊገኙ ነው ማለት ነው እኮ። ከዛ አንጻር ለምንድን ነው አሁን እርሶ 75% ኦሮሞ ነኝ ያሉ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው ከየተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት ነው። እሱ ላይ አሁን የምንከራከረው ነገር ምን መሰለህ? እኔ አንድ ማምንበት ነገር አለ ከበፊትም ታዬ ቦጋለ አረጋ ብዬ በቅንፍ ውስጥ ኢልማ ደስ ኦዳ ብዬ ነው የምጽፈው። የደስ ኦዳ ልጅ እናት እውነት ናት፣ አባት እምነት ነው። እኔ ሰዎች ባመጡት ካቴጎሪ ውስጥ ምንድነው በህዋትም ጊዜ በስልም የነበረው አንድ ሰው ራሱን አይደንቲፋይ ማድረግ የሚችለው በራሱ ፍላጎት ላይ ተመስርቶ ነው። ይሄንን ካለ አይደለህም ልትለው አይሆንም። እንደዚህ ይሆናል እንዴ? እንደዚህ ይሆናል እንዴ? እንዴ እኔ እንዲህ በነገራችን ላይ እንደዚሁ ሚዲያ ላይ መሰቡ እናቱም አማራ እንደሆነ ይናገራል ስቶ ባይደዌ ሶፊን አላስተማረው እንዴ? ስለ ማንነት አንድ ሰው እንዲነኝ ካለ ወዶ ዜግነቱን ማሳለፎ መስጠት ይችላል በተለያየ ምክንያት። እናትና አባት ግን ካለ ዞሮ ዞሮ እና ታዬ ስሙት ሶፊ ጋር ገብታችሁ እናንተ ብሔር የሚባለው ራሱ እንግዲህ እግዚአብሔርን ሁሉ ክዶታል ትናንትና። አረ ምን ያላለው ነገር አለ? እኔ ትላንት ይቅርታ ጠይቄዋለሁ ታዬን። እስከ ዛሬ ምሁር ላልኩ በጣም ማረኝ፣ ያልተማረን ሰው ምሁር በማለቴ ማረኝ ብዬ እንትን ብያለሁ። የትላንቱን እምዩት። ክፍል 2 አሁን ይለቀቃል እና በደንብ ደግሞ ሪያክት እናደርግበታለን። ስለዚህ ታዬ ምንም ነገር ማቅ እግዚአብሔር ይስጣችሁ። ይሄ የመድረክ ፕሮግራም አዘጋጆች ሊቅ አድርጋችሁ አመታችሁት። የ7ኛ እና 8ኛ ክፍል የታሪክ መምህር ከዛ በኋላ ይሄው በጠበጠ ሽምጥጥ ያለ ክህደት። እኔ ትላንትም የሰራሁት እውነቱን በማፈንገጡ ነው። ደግሞ ነግሬዋለሁ፣ ዋብያለሁ ነግሬዋለሁ። ከገለጠ እኔም ሌላ ምስጢር ገልጣለሁ። ግን በዚህ አክለች ሀገር እየታመሰች ያለችው ታዲያ የትኛው ሀገር ሽማግሌ ይምጣ? ለማንኛውም ይሄ ሰውዬ ግን ቢመጣ ጥሩ ይመስለኛል። ይሄ ሰውዬ ነው፣ ይሄ ሰውዬ ይምጣና በዚህ ልጫነስ። ይሄ ሰውዬ ቢመጣልን ጥሩ ነው። ገለቶማን ወኪያ ዲደማ ቢየቴን እንደ ቱዌኒ አንካም ካንቱ ባጁታ ገለቶማ ወሪ ዋን ከነ ቆብ ይስዳ ነሞ ወኪያ ዲደማ እንደ ኦቦለማ ገለተ ቀብ ጉዳ ቀብደኒ አቢ ካንነማ መካላ ከነ ቢዝነስ አልደለጉ ናምኒ አናፍታሚ እንጎን እንጂሩ አንከና እስዴ ክንኩን ሃሮ አሚት ያና ኤቭሪ ዴይ ኢዝ ማይ በርዝዴ በኩመ ገመደን በኩመ ቢየሰን ቢሊሱም ባባስተን እኔ ይቅርታ አድርጉልኝ።
kana keessatti gagalafoto jon kaasin kala to foto obo tashite obo girma warri waan kana qophisan tasho transportation rabbiin isin abilis obsu thank you anda makana fille tawmiti adarra jamare ani mechanic amit adarra jamare an kapso is walin dema an surra wala dema kala kana tindemu thank you natural girata ሳታጣሩ አድንቃችሁ ፈልጉት። ይሄን ለሽምግልና እንልቀዋለን። ሳታጣሩ አድንቀን ሳናጣራ አቆለጳብጠን ይሄው ዛሬ ለእንዲህ አይነት ችግር ተዳርገናል። ትውልድን እግዚአብሔር ይመልከት፣ ሀገሬን እግዚአብሔር ይመልከት መልእክቴ ነው ወገኖቼ። በማስተዋል እያንዳንዱን ነገር ይሁ የምንሰድርላችሁን አንዳንድ ቪዲዮ ለትውልድ አጋሩ። ሆን ብለን ነው የምናሳያችሁ። ለምን ብትሉ ምን ታውቃላችሁ? ጽዋይ ሞላና እኛም የሚናችንን ይህን ተወጣን እንላለን። እና ትውልድ ንቃ መልእክቴ ነው። በእያንዳንዱ ነገር አጋራ መልእክቴ ነው። ሰምተህ ዝም ብለህ ለሌላው ሼር አድርግ። አገሪቷ አጣብቂኝ ውስጥ ገብታለች። አጣብቂኝ ውስጥ ተውት። መንጌም በመጨረሻ ቴሌቪዥን እንዳለ ነበረ። ትውልድ ንቃ መልእክቴ ነው። መለስም የአብይ ቴሌቪዥን ወደዛ ይሆን? ለማንኛውም እድሜ ይስጠን። ሰላም እግዚአብሔር ከሁላችሁ ጋር ይሆን። በርቱ፣ ተበረታቱ። መርሃ ግብር ከተመቻችሁ ላይክ እያደረጋችሁ ውጡ። ለትውልድ አጋሩልኝ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ